በጣም ያሳዝናል። የሩታና የአብርሽ ህይወት መጨረሻ እንግዲህ በሚያሳዝን ሁኔታ ነው የተፈጸመው። ተለያይተዋል ማለት ነው። እንግዲህ ይሄ ወረቀት ነው ብዙ ነገሮችን ያመጣ። ከዚህ ወረቀት ላይ መጀመሪያውን ቢፈርም ኑሮም ሩታም ይሄን ነገር ባላደረገች ነበረ። ብቻ ግን መጨረሻው እንደዚህ ሆኗል። ግን ያሳዝናል። እኔ ያዘንኩኝ የምር ማለት እንዲህ መለያየታቸው። የሰው ልጅ በጣም ብዙ ውጣ ወረዶችን ያልፋል፣ ግን መጨረሻው ሲያምር ደግሞ ደስ ይላል። የእነሱ ግን ከመጀመሪያ እስካሁን ድረስ በጣም ብዙ ነገር ተፈጠረ። መጨረሻውም እንደዚህ በሚያሳዝን ሁኔታ አልቋል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ ያው ሁለቱም ተስማምተው ነው የተለያዩት ማለት ነው። አብርሽ ግን ልጄ የልጄ እናት ነች፣ በቀል ግን በእኔ ነው የሚብሰዋል ማለት ነው። ከዚህ በኋላ ምን ትበቀላታለህ እንዴ? አንተ እኮ በደንብ አድርገህ ተበቅላታል። በነገራችን ላይ አብርሽ ከዚህ በላይ በቀል አለ እንዴ? በጣም በጣም እኮ ነች ልጅ የተፈተነችው የተሰቃየችው ባንተ። ስለዚህ ይሄ ያደረግከው ነገር ለአንተ በቀል መስሎ ካልታየ በጣም ነው የተበቀልካት። እኔ እንደ አንድ ሰው የምመኝላችሁ ትዳራችሁ ተመልሶ ማየት ነበረ። ግን ደግሞ እንግዲህ ይሄ እናንተ ፍላጎት ከሆነ ምንም ማድረግ አይቻልም። እኛ የእናንተ ፍላጎት እናከብራለን። በዚህ አጋጣሚ ግን ሩታዬ ስላየሁሽ እኔ ደስ ብሎኛል የምር። እንግዲህ ሩታ አንድ ጥፋት አጠፋች ተብላ ህዝቡ ሁሉ ተገልብጦባት ድጋሜ እንዳትነሳ አርጋችሁ ነበር ስትሰድባት የነበረ። ግን ይኸው መታለች የምር ብሎባት ማለት ነው። እንደ ሩታ ጠንካራ ሴት የለም። በጣም ጀግና፣ ስንት መከራዎችን አልፋ ተቋቁማ ዛሬ ላይ እዚህ ጋር መታከኛ ፊት የቆመች ጀግና ነችና አሁንም ቢሆን ሩትዬ ነገም ዛሬም ማለት ነው ጥንካሬሽን ነው ማየት የምንፈልገው። እንደዚች አይነት ጠንካራ ሴት ልትደገፍ እንጂ ልትሰደብ አይገባትም ነበረ። ግን ያው ስድብ ያጠነክራል። በነገራችን ላይ ያው እንግዲህ እንደምታዩት ነው፣ እየጠነከረች ነው የምትመጣው። እናንተ በሰደባችኋት በደቆሳችኋት ቁጥር እየጠነከረች ትመጣለች ማለት ነው። እና አብርሽ ደግሞ ዛሬ እንግዲህ መጨረሻው ሰዓት ላይ ጨዋጨዋ እያጫወተ ነበረ። ምንም ጨዋጨዋ የሚያጫወተ ነገር የለም ከዚህ ጋር። በቃ ነገሮች አሁን የምትናገራቸው ነገሮች በስትክክል ማስመሰል ነው የሚሆንብህ። ይሄ ሁሉ ምስቅልቅል እንዲሆን ያደረግከው አንተ ራስህ ነህ። ሩታውን አሁን ነው በመጨረሻው ሰዓት ነው እንግዲህ አንድ ነገር ያደረገችው። እሱም ደግሞ ወደ አንተ የተመለሰች መስላ ይሄን ስለተበቀለች ያንተን ሁሉ ጥፋት ድምስስ አደረግከውና በቃ እኔ እኮ ሩታ እንደዚህ መልካም ትመስለኝ ነበረ፣ የዋ ትመስለኝ ነበረ ትላለህ ማለት ነው። ይሄ ሁሉ መዘዝ ግን የመጣው በማን ነው? በአንተ እኮ ነው። በአንተ በራስህ በጓደኞች በዙሪያ ባሉ ሰዎች ነው ሩታ እንደዚህ ተጋፋፍታ ከዚህ ውስጥ የገባችው ማለት ነው። እኔ አሁን ሩታ እኔ ተሳሳተች አልላትም። በቃ ማለት ከአቅም በላይ ከሚገባው በላይ ነው የተበቀሏት እስከ ጓደኞቹ ማለት ነው። ባል ቆሞ ጓደኛ ከሚስት ላይ አፉን የሚከፍት ከሆነ ባል የማይከራከር ከሆነ ይሄ ምኑ ባል ሆነ? ሩታን እንደ ብረት ፈጣሪ አጠንክሯት ነው ከዚህ የደረሰችው። ከእርግዝና እስካሁን እስካለችበት ድረስ የደረሰችው ፈጣሪ ልቧን በቃ እንዴት እንዳጠነከረው እኔ ራሱ አላውቅም። በእውነት እኔ አሁን ሳስበው ማለት ነው ያሳለፈቻቸውን ነገሮች እና እኔ ከሰው ጋር ፎቶ ስለተነሳው አለ እኮ አሁን ለአንተ ፎቶ መነሳት ልክ ነው አይደል አብርሽ? ፎቶ መነሳት እንደዛ በራቁት ምናምን መራወጥ ለአንተ ልክ ነው። ከዛ በኋላ ሩታ በቃ ሁሉንም ነገር ትታ ይቅርታ ብላ እንድትመለስ እና ከእሷ ጋር እንድትቀጥልን ነበር ፍላጎት። እንደገና ደግሞ እኔ አምኜሽ ነበረ፣ ልቤን ሁሉ ሰጥቼሽ ነበረ። እንደዚህ ሰሞኑ ስትሆኛቸው በነበሩ ቪዲዮዎች አምኜሽ ወደ አንቺ በሙሉ ልቤ ተመልሼ ነበር አለ። ውሸት። ምክንያቱም ፊትህ ልክ አለ አይደለ እንደዚህ በመርፌ እየተወጋ ሚዲያ ላይ የምትቀርብ እኮ ነው የሚመስለው። ፊትህ ሳይፈታ በስነ ስርዓት እንኳን እያናገርካት አልነበረም። ከህይወት በስነ ስርዓት አስወጣቸው የተባልከን ሰዎች እንኳን ለማስወጣት እዚህ ላይ ድንጋይ እየተጫነብህ ይመስል አፍ ዝግት ብሎ አንድም ነገር ስትፈጠር አላየንም። ምንም ይሄ የሚታይ ነገር እኮ ነው አብርሽ፣ የሚካድ ነገር አይደለም ያደረግከው። ከልብህ እንዳልተመለስክ ወደ እሷ ግልጽ ነበረ፣ እያየን ነበረ እኮ እኛ። መቼም አይናችን አንክደውም አይደለ? እና አሁን አንተ እንደ ጨዋ ሩታ ደግሞ እንደ ጥፋተኛ ለማስቆጠር ነው እንደዚህ የምታደርገው። ልብና አድርጋ ያጠፋው አንተ ነህ። ትዳርም ከዚህ ደረጃ እንዲደርስ ያደረስከው አንተ ነህ። እኔ አሁንም ቢሆን ይሄ መጨረሻው ነው ብዬ አላምንም። እኔ ማመን ያቃተኝ ውዶች፣ እኔ እንጂ አላውቅም መጨረሻው ነው ብዬ እኔ አላምንም። ነገር ግን መጨረሻዎቹን ፈጣሪ ነው የሚያውቀው። ግን ደግሞ ጥፋተኛው 100% አንተ ነህ እንዴ። በወለድሽ ሰዓት ከአንቺ ጋር እንደዛ ሁኜ ከአንቺ ጋር እንደዛ እየሆንኩ ብዙ ነገሮችን አድርጌ እያለ ነበረና እኔ እኮ አብርሽ እንዴት እንደሚያስብ ግራ ነው የሚገባኝ እኔ ማለት ነው። አሁን ሰው ምን ይላል? ወርቅ ቢያመጣልሽ መኪና ቢያመጣልሽ አንቺ አልፈልግም ብለሽ ነው ከዚህ የደረስሽው፣ በራስሽ ጊዜ ነው እንደዚህ ያደረግሽው እያሏት ነበር ሩታንና
ፍቅር ከዚህ ጋር ቁሳቁስን አይጠይቅም። ሲጀመር ደግሞ ወርቅም አመጣ አብርሽ፣ መኪናም አመጣ። በዛው እኮ እየቀጠለ አልነበረም። መኪናውን ለምሳሌ ለሩታ ሰጣት አይደለ? በነጋታው ምን አይነት ቪዲዮ ነው ሲሰራ የነበረው? ከሴቷ ጋር እየተለጣጠፈ ነበር ቪዲዮ ሲሰራ የነበረው። ሰዎች ሩታን ለማስታረቅ ሲሄዱ በቃ አንቺ ይቅር በይ፣ አንቺ ተመለሽ እያሉ እሷን ሊያናግሩ ሲሄዱ አብርሽ በጎን ምንድን ነው ሲያደርግ የነበረው? ከሴቷ ጋር እየተለጣጠፈ ነበረ። ውሃ ሲንቦራጨቅ የነበረው መዝናኛ እየሄደ ፎቶ እየተለጣጠፈ እየተነሳ ነበረ። ታዲያ ሩታ በምን ሂሳብ ነው እናንተስ ደፍራችሁ ልትሰድቧት ያሰባችሁት? አሁን እንኳን ሩታ ተበቀለችኝ ብሎ ሂጅ በቃ ብሎ ያላት ልጅ እኮ በነጋታው መጥቶ ይቅርታ አድርግልኝ በቃ ብሎ የጠየቀ ልጅ እኮ ነው ማለት። ኧረ የአብርሽ ነገር አይወራ። ጓደኞቹ ሁሉ እናት ያውን እንደ ፈንድሼ እየተንጣጡ ነው ወይ? እኔማ በጣም ደስ ያለኝ ጓደኞቹ ሁሉ እንደዚህ ቅጥልጥል ስላሉ ማለት ነው። ሩታዬ አሸናፊ ስለሆነች እንዳቃጠሏት አልቀረችም፣ አቃጥላቸዋለች በተራዋ። አብርሽ ግን ማለት ነው የምሬን ነው፣ እንደዚህ አይነት ሰው ከሆነ በኋላ የሚገጥም ህይወት ራሱ ትክክል አይሆንም ላንተ። አንደኛ ነገር ጥፋትን የምታምን ሰው አይደለም። ባየሁት መሰረት ጥፋትን የሆነ አጥፍተህ እንኳን አጥፍቼባት ሊሆን ይችላል እንጂ አዎ አጥፍቻለሁ ብለህ አንተ ዝቅ ብለህ ይቅርታ መጠየቅ የማትችል ልጅ ነህ። አንተ አጥፍተህ የሌላው ጥፋት በልጦ የሚታይ ልጅ ነህ። እና ብዙ ጊዜ እንደተረዳሁት ከሆነ እንደዚህ ነው። በቃ የዋህነት ቢኖርበትም ግን ደግሞ በጣም ድርቅ ያለ ጥፋቱን የማያምን ልጅ ነው። አሁንም ድረስ ማስተባበያ በቃ አንቺን ስለምፈልግሽ ነው እንድፈርም ያልፈለግኩት። እንደዛ ከሆነ እኮ ማለት ነው ራስን ቆጥበ መቀመጥ ይገባ ነበረ። ከሴቷ ጋር ሀገር ለሀገር አዞርም ነበር አይደል እንዴ? ለሩታ ስሜትና ፍላጎት ቢኖር ኖሮ እንደዛ ሀገሩን አትሽከረከርም ነበር ከዚች ልጅ ጋር። እስኪ አሁን ምን ጠቀመች እች ልጅ ማለት ነው? በትናንትናው ዕለት የተሰራው ቪዲዮ ራሱ እኮ በጣም ነው የሚያሳዝነው። ማለት በቃ እኔ ካደረግኩት አንጻር እሷ የሰራችው ምንም ማለት አይደለም ብሎ መጸጸት ሲገባው የራሱን ጥፋት ማየትና ማሰብ እንዴት ምን አድርጌ ነው ግን እንደዚህ ማለት ሩታን እንደዚህ ላደርግበት የቻልኩበት ምክንያት ምንድን ነው ብሎ ውስጥ ጠለቅ ብሎ ጥፋቱን ማየት ሲገባው መጥቶ በትናንትናው ዕለት ራሱ ልክ ሩታን ለማስጠላት አይነት ነገር። ለማንኛውም ለወደፊት እኔ እንጃ ከሩታም ጋር ቀጥል፣ ሌላም ህይወት ይኑር፣ እኔ አላቅም። እሱን ፈጣሪ ነው የሚያውቀው በህይወታችሁ። ነገር ግን ለወደፊት ህይወት ይሄ ህይወትን የሚያስተምር ነገር ይኖራል ብዬ አስባለሁ። አስተምሮ ያልፋል ብዬ አስባለሁ። እና ሩትዬ የኔ ቆንጆ ማለት ነው ፈጣሪ አምላክ ከአንቺ ጋር ይሁን። እንደዚህ እንደ ብረት ሁሌም እየጠነከርሽ ስራሽን ስሪ። ከዚህ በኋላ የሰው ነገር የሰው ስድብ ምናምን ነገር እንደማይጥላት ነው የምነግራችሁ። አብርሽ አንዲት የተረገመች ባልቴት አለች ማለት ነው። እኔ እኮ የልጅ ልጅ ትሆናለች እኮ ማለት ሩታውን ለዛች ሴትዮ የልጅ ልጇ ናት። እና ሩታን አሁን አፏን ስትከፍትባት ነው የምትለው፣ ስትሰድባት ነው የምትለው። ሩታን ቦርኮ ብላ የሰደባቻትን ስድብ እኮ ማለት ነው ሪፖስት ያደረገ ጀግና እኮ ነው አብርሽ። ታዲያ ከሩታ ላይ እንደዛ መሆናችሁ ግን በጣም ያሳዝናል። እናንተ ግን ያው ሰድባችኋት ነው የምትቀሩ። እንግዲህ ምንም አታመጡም፣ ምንም የሚመጣ ነገር የለም ማለት ነው። ሩታ እንደው እንደዚህ እያያችኋት እያበበች ነው።